እንኳን ለታላቁ ለረመዳን ጾም በሰላም አደረሳችሁ። ድርጅታችን ቴምር ሪል ስቴት በመሃል ቡልጋሪያ በምስራቅ አፍሪካ ታላቁ ነጃሺ መስጂድ ፊት ለፊት ላይ የንግድ ሱቅና አፓርትመንቶችን እየገነባ ይገኛል። አፓርትመንቶቻችን ከ20% ቅድመ ክፍያ ወይም ደግሞ ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ የግለው ማድረግ ይችላሉ። የተለያየ ካሬ አማራጮችን ይዘን ከባለ 1 መኝታ ቤት እስከ ባለ 3 መኝታ አማራጮችን እኛ ጋር ማግኘት ይችላሉ። የንግድ ሱቆቻችን በቅድመ ክፍያ 900 ሺህ ብር የግለው ያድርጉ። እንዲሁም 100% ለሚከፍሉ ደንበኞቻችን አፓርትመንቶቻችን ላይ ከ15% እስከ 30%፣ የንግድ ሱቆቻችን ላይ ከ5% እስከ 10% ቅናሽ ያገኛሉ። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ወንድሞቼ እንግዲህ ረመዳን ነው። በዚህ ረመዳን ውስጥ ብዙ ኸይራቶች የምንጠብቃት የአላህ ዝነት በረከት የምንወርድበት አላህ ጋር እርቅ የምንፈጽምበት ብዙ እምያዎቻችን ለማሳካት የምንጥርበት ሌላው ነሃር አላህን እየለመንን ሀጃዎቻችን የምንቀርብበት ብዙ ነገር የምንጠይቅበት ጊዜ ደግሞ በዚህም በግራም በቀኝ አስከፊና አሳዛኝ ፈተናዎችን እየሰማን በየቦታው ያሉ የሰላም መናጋቶች የሰላም መጥፋቶች ዓለሙ ላይ እየደረሱት ያሉ አህዋሎች ዕለት ከዕለት መነካካቶችን ስናይ አስደንጋጭ አስፈሪ ምን እየመጣ ይሆን ብለን እንድናስብ የሚያደርጉ ናቸው። ሰላም እስሙ ምን አስማኢላህ ሁስና ከአላህ ስሞች አንዱ ስም የህይወታችን ትልቁ ጉዳይ ነው ሰላም። ምክንያቱም ሁሉ ነገር ከሰላም በኋላ ስለሆነ ሰላም ሲጠፋ ሁሉ ነገር ይጠፋል። የነበረው ነገር ሁሉ ይመሳል። የተመኘናቸው ስራ፣ ትምህርት በህይወታችን ውስጥ አስፈልጎት ብለን የምናስባቸው ነገሮች ሁሉ ይቀራሉ። ስለመኖርና ነገን ስለመትረፍ ብቻ እንድናስብ እንገደዳለን። ለዚህ ነው ሙስሊሞች በእያንዳንዱ ጉዳዮቻችን ውስጥ የሌሎች ስጋት እንዳንሆን ሁሉ ጊዜ ስለ ሰላም እንድንጨነቅ በጉዳዮቻችን ሁሉ ሰላምን እንድናስቀድም ስንገናኝ አሰላሙ አለይክ ይላል ሰላም ላንተ ይሁን በሰላምታ የምንጀምር ሰላምን እየተመኘን ለሰው ልጆች ሁሉ ምንውለው ሶላት በሰገድን ቁጥር ሶላትን ስንጨርስ ተህያችን ላይ ሰላም የሁሉ ነገር ቁልፍ አድርገን የምንቀጥል ሶላታችንን ስንጨርስ አሰላሙ አለይኩም ብለን የምናሰላምተው እንዲሁ ከሶላት በኋላ አላሁመ አንተ ሰላም ወሚንከ ሰላም ጌታችን ሆይ አንተ ሰላም ነህ፣ ሰላም ካንተ ነው፣ ካንተ የሚመጣ ነው ብለን አላህን እንለምናለን። የህይወት ጉዳያችን ሁሉ ከሰላም ጋር እንዲተሳሰር ከሰላም ጋር እንዲቆራኝ ያደረገን ዲን ያለ ዲን እስልምና አስሉ ከሰላም ስለ ሰላም የሚጨነቅ ዲን ነው። ለዚህ ነበር አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም አስከፊ ጦርነቶች ጊዜ እንኳን ሁሉ ጊዜ መመረጥ ያለባቸው ሰላም እንደሆነ በማሰብ ሰዎች እንዳይጨነቁ፣ ሰዎች እንዳይሰጉ፣ ሰዎች እንዳይፈሩ ወሲያቸውን ያስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም የደረሰ ተክልን አትቁረጡ፣ ህፃናትን አትግደሉ፣ ሴቶችን አትግደሉ፣ ቤተክርስቲያንና የእምነት ተቋማቶችን አታቃጥሉ፣ ለጦርነት ብቁ ያልሆኑ ሰዎች በጦርነት እንዳይደነግጡ፣ እንዳይፈሩ፣ እንዳይሰጉ ከዛም አልፎ ምርኮኞች እንዳይገደሉ የእምነት ሰዎች በእምነት ራሳቸውን ያገለሉ ሰዎች በጦርነት ውስጥ የጦርነት አካል እንዳይሆኑ እንኳን ይሆናል። ዛሬ ጦርነቶች ሲጀመሩ በምንሰማበት ሂደት ዓለማችን ላይ እንኳን አይደለም የሰው ልጅ እንኳን አይደለም ሴትና ህፃናት የመጀመሪያው ሙስተህደፍ እነሱ ይሆናሉ። የመጀመሪያው ትኩረት የሚሰጣቸውና የሚጎዱት ምክንያቱም መሳሪያዎቻችን እየተሰሩ ያሉት ዓለም ላይ ምንም ነገር መለየት የማይችሉ ብዙሃንን በአንድ ጊዜ የሚያጠፉና የሚጨርሱ የሆኑ በዚህ ሂደት ውስጥ ነው ያለነው። ይህ ባለበት ሂደት ውስጥ ሰው በቤቱ የጦርነቱ አካል ሳይመለከተው ከሀገር ሀገር ለመንቀሳቀስ ንግዱን ለማሳለጥ በህይወት ውስጥ የሚፈልጋቸውን ጉዳዮችን ለመምላት ይባስበው ዑምራና ሐጅ ለማድረግ እንኳን አየሩ እየቆመ ሰላሙ እየጠፋ በዚህ አይነት ሂደት ውስጥ እዛ ለሚደረገው ጦርነት እዚህ ያለው ሰላም ሲናጋ እንሰማለን። አላህ በሁሉም ቦታ ላይ ሰላምን ያምጣ። መነጋገርን የሚያስቀድሙ በመነጋገር ችግሮቻቸውን የሚፈቱ ሰላም ምን ጊዜም ጦርነት ሰላምን በሰዎች መልካም ነገርን አያመጣም። ሰላም በመነጋገር ቅድሚያ ሊሰጠው የሚገባው ጉዳይ ነው። ስለ ሰላም ልንጨነቅ ዱዓ ልናደርግ አላህን ልንለምን ከመቼውም ጊዜ የበለጠ ምድራችን ሰላም እንድትሆን ዙሪያችንን አገራችን ቤተሰቦቻችን የምንወዳቸው የሚወዱን የምናስባቸው የሚያስቡን ከዛም ባለፈ የሰው ልጆች ሁሉ ከጉዳት ከጭንቀት ከሽብር ነፃ ወጥተው በሰላም የሚኖር መከባበር መተሳሰብ መነጋገር የሰፈነበት ዓለም እንዲበዛ ያንን ዱዓ ማድረግ ከምን ጊዜው በላይ ትልቁ ትኩረታችን ለምን ህይወታችን ላይ ልንፈጽማቸው ልንሰራቸው ልንተገብራቸው ልናሳካቸው ልናልማቸው አግብተን ልንወልድ
ወልደን ልናሳድግ ልጆቻችንን ለክብርና ለወግራ ማዕረግ ልናደርስ ሰርተን ነግደን አትርፈን የምንመኘውን ነገር ልናሟላ በህይወታችን ላይ የምንፈልጋቸውን ነገር ልናሳካ እነዚህ ሁሉ ነገር ሰላም ፈለጉ። ሰላሙ ደግሞ በጣም በሚገርም ሁኔታ ባልጠበቅነው መልኩ የጦርነት አካል እንኳን ሳንሆን የሰላሙ ችግር የሰላም መጥፋቱ ችግር ቤታችን ድረስ እየቆረቆረ እንቅስቃሴያችንን እየገደበ ችግር ውስጥ እንዲሳተፍ የሚያደርጉ ሰዎች እየበዙ ያሉበት ሂደት ነው። ሰላም ከሁሉ ነገር ይቀድማል። ስለ ሰላም አላህን ለምን እንላንቅስ እንጩ የምንችለውን ያክል ለሰላም እንሳ። ለሰላም ምክንያት ይለው ሰላም በሚጠፋበት ምክንያት ውስጥ እቻችን አይደል ሙስሊም ከሰላም ውጭ ምንም አይነት ማንነት እንዲኖረው ስለማይፈለግ ስሙም ሰላም ነው፣ ውሎውም ሰላም ነው፣ ሰላምታውም ሰላም ነው፣ ተግባሩም ከሰላም ውጭ ሊሆን አይገባም። አላህ የሰላም ሰዎች ያድርገን። ሰላማችንን በመድራችን ላይ ያምጣል። በጦርነት የተጨነቁ ችግር ውስጥ የወደቁ ሁሉንም የሰው ዘር ልጆች ሁሉ አላህ በዚህ በረመዳን በቃችሁ ብሎ ወደ ሰላም የሚመጡበትን ጊዜ አላህ ያምጣ። ነገሮችን በሁን ቃሉ የሚለውጠው ጌታ መለወጥ ይችላልና አላህ ሁሉን ነገር ይለውጥልን። አላህ መጨረሻችንን ያሳምርልን። ረመዳናችንን በሰላም በደስታ የምናሳልፈው ተቀባይነት ያለው ረመዳን አላህ ያድርግልን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረመዳን እንግዲህ ወደ ሁለተኛው ምዕራፍ ከፍተናል። ረመዳን 10ኛውን ቀን ተሻግረን 13ኛው ላይ እንገኛለን። እነዚህ ጊዜያቶች እንግዲህ ያለፉትን መገምገም ቀጣዮቹን ደግሞ ለመጠቀም የቀሩትንና ያሳለፍናቸውና ያልተጠቀምንባቸውን ጊዜ ለማከምና ለማረም የምንችልባቸው ስራዎች ልንሰራ አሁንም ረመዳናችን እንዴት ተጠቅመን ቀሪዎቹን ጊዜያቶች እንለፍለን ስናስብ አንድ ነገር ነው መታሰብ አለበት ብዬ አምናለሁ። ብዙ ጊዜ በረመዳን ህይወታችን ውስጥ ውጤታማ እንዳይሆን ከሚያደርጉ ነገሮች ውስጥ ከረመዳን በፊት የነበረን ማንነት ራሱን የቻለ ድርሻ እንደሚኖረው ረመዳን ጋር ስንመጣም ረመዳን የተቀበልንበት መንፈስ ሌላ ደግሞ ያንን ማሳያ ይሆናል። እንግዲህ ለረመዳን ላለመጠቀም እንዳንችል የነበሩትን እንቅፋቶች አክመን ውስጣችንን አጽድተን ከአላህ ጋር እርቅና ተውባ ፈጽመን አዲስ ምዕራፍ ውስጥ ገብተን ራሳችንን ለውጠን ስንሄድ ያው እንግዲህ ከነበርንበት ባህሪ አንፃር ይሄ ትክራር አልገፍላ ዑለማዎች የቆየንባቸው የተላመድናቸው ነገሮች ብዙ ነገሮች ልምድ አድርገን መያዛችን ነው። ሶላቱን እንሰግደዋለን። ሶላት በእኛ ህይወት ውስጥ ልምድ ከመሆኑ ያለፈ አላህ ያዘነላቸው ሲቀር በብዙዎቻችን ማንነት ውስጥ ሶላት ሲገነባን አይታሰብም። ለምን እነ ሶላት ተንሃ አኒል ፋህሻኢ ወልሙንከር ይላል ቁርአኑ። ሶላት ሰዎችን ከመጥፎ ባህሪና ተግባር ትከለክላለች ይላል። ብዙዎቻችን ሰግደን ግን ያገኘነው ውጤት ያ ስሜት በውስጣችን ላይ የለም። ወተን ስራችን፣ ወተን ባህሪያችን፣ ወተን ተግባራችን እንደሰገደ ሳይሆን ስፖርታዊ ተግባራቱን ፈጽመን ነገር ግን ተጠቃሚነታችን የጎደለበት ነው። ይሄ ትክራር አልገፍላ መዘናጋት መልመድ በህይወታችን ውስጥ ይሄ እንግዲህ ኢባዳው በተቃራኒ ደግሞ ወንጀሎችን ለምዳቸዋል። ትንንሽ የሚመስሉ ነገር ግን በእኛ ህይወት ውስጥ ዋጋ ሊያስከፍሉ የሚችሉ ከአላህ ጋር ያለን ግንኙነት የሚያበላሹ ነገሮች ለምደናቸውን ቆይና እነዚያ የለመድናቸው ነገሮች ከአዳ ሆነው አሁንም ሳንታረቅ አሁንም ሳንለውጥ አሁንም ከነበረበት ማንነት ሳንወጣ ረመዳን ውስጥ ገብተን እነዛ ነገሮች እንደ ኖርማል ስለሆኑ በህይወታችን ውስጥ ስለለመድናቸው ወንጀል ሁሉ ስለማይመስሉ ስህተት ሁሉ ስለማይመስሉ ከነዛ ነገር ሳንላቀቅ አሁንም ጾሙን እንጾመዋለን። ያ ረመዳን እንዳንጠቀም አንዱ ያደርገናል። ለዚህ ነው ረመዳን በትክክለኛው ማንነታችን ስንቀበለው የሚፈጥረው ማንነት አለ። ተንቢሁል ምን ይሉታል ዑለማዎቹ ቋሚ የሆነ ወይም ደግሞ የመንቃት ማንነት ውስጥ ሆኖ ተግባራቶችን ለመፈጸም መነሳሳት ያለበት አቋም የምንይዛቸው አቋም አዲስ ምዕራፍ ውስጥ እንድንገባ ያደርገናል። ይህንን የማንቃት ስራና ወይም ደግሞ ነቅተን በነገሮችን በማሰብ በመወሰን ምዕራፍ ውስጥ በመግባት ተቅዋ ነው ብለናል። ተቅዋ ብዙ አይነት መገለጫዎች እንዳሉት ሁሉ ቃል ኪዳን ይታደሳል፣ ቃል ኪዳን ይቆማል። ለነገራቶች በቃል ኪዳን ውስጥ ሆነን ለማለፍና ራሳችንን በዛ ማንነት ውስጥ ለማሳለፍ የምንወሰንበት ሂደት ትልቁን ድርሻ ይዛልና ከዛ አንፃር በዛ መንፈስ አሁንም የቀረውን ጊዜ በማከም በተሻለ ማንነት ውስጥ አልፈን ለመውጣት ከልምምድ ወጥተን በንቃት የታሰበን ስራ ለመስራት ወይም ደግሞ አስበን ይሄን ነገር አላህ ጋር ምን ላገኝበት ነው ያጣሁት ምንድነው ብለን አስበን ከልምድ የወጣ ማንነት ውስጥ ነን። እያንዳንዱ ኢባዳ በትክክል ስትሰራ ለዚህ ነው ኢማም ሻፊዒ አላህ ስራቸውን እንደላቸውና እኔ በምድር ውስጥ አላህ Subhanahu Wa Ta'ala ከሰገድኩት ሰላት 2 ረካዓን ብትሆን እንደተቀበለ ይባል ዱንያ ላይ ምንም አልፈልግም ይላሉ። ምክንያቱም አላህ የሚቀበለው መልካም ስለሆነ ከተቀበለ በኋላ ፍቱን ስለማያዘሩ ሲሉ በዛ ማንነት ውስጥ ለማለፍና ውጤትን አግኝተን ለመውጣት የቀሩት ጊዜያቶች ላይ በዚህ ንቃትና ስሜት በታሰበ ተግባርና ስራ ዚክሩ፣ ኢባዳው፣ ዱዓው፣ ሶላቱ፣ ሰደቃው የምናደርጋቸው ነገሮች ሁሉ ከልምድ መስጠት ስላለብን የምንሰጠው
ማድረግ ስላለብን የምናደርገው መዘከር ስላለብን የምንዘክረው ሳይሆን በመንቃት በማሰብ እቺ ዚክር ምን ትፈጥራለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀነት ገርስ አትክልት ነው እኮ ብለዋል። ነብዩ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር። እዛ ላይ የሚጥለው እዛ ላይ የሚያሳርፈው እዛ ላይ የሚዘራው ነገር አለና በዛ ስሜት ስንሰራው ቀሪው ነገራቶች የምንሰራቸው እያንዳንዱ ጊዜያቶች ውጤት ስለሚያበቁን በዚህ መንፈስ እንድንሰራ በዚህ መንፈስ የቀረው ጊዜ ተጠቃሚ ለሆነን ለመውጣትና ትክክለኛውን ቃል ኪዳን በማድረስ ሂደት ውስጥ እንድናልፍ አላህ እንዲረዳን የኛን ጥረት እንድናደርግ የሚል መልእክት ነው ያለው። አላህ ከሚጠቀሙት ያድርገን፣ መጨረሻችንን ያሳምርልን። አሁንም ጾማቸው አምሮ አላህ ዘንድ ተቀባይነት አግኝቶ ይቅርታን ተጎናጽፈው መጨረሻቸው ከሚያምርላቸው ሰዎች እንድንሆኑ አላህን እንጠይቃለን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።